እንዴ? አሁን ከዚህ ኡስታዝ አትረበሽ ሆይ ተረብሻል ኡስታዝ አትረበሽ አዳምጥ ቆይ አዳምጥ እሺ አዳምጥ አትረበሽ ፕሊስ አትረበሽ እንዴ ምን ሆነ ነው አሰማም እንዴ ሱራ 6 ቁጥር 101 ላይ ምን ይላል ሰማያትና ምድር ሰዎች ላይ ወደ የጨለመ ክርስቲያኖች ስለሙ በላቸው አለ። ከሰለሙ በእርግጥም ቀናውን ጎዳና ተመሩ። እምቢ ካሉ ግን በአንተ ላይ ያለበት ግዴታ ማድረስ ነው አለ። ስለዚህ ቁርአን የወረደው አንተንና መሰሎችህን ስለሙ ሊላቸው ነው። ልክ እንዲሁ ደግሞ ሰው የሆነውን ኢየሱስ ክርስቶስ አልቋል። ደቂቃው አልቋል። እኔ ላወራ ስለዚህ ምብር እንግዲህ ሚዩት አድርግ አዳምጠኝ። ሚዩት አድርግ ፕሊዝ ሚዩት አድርግ። ለመጨረሻ አዳምጥ። አንድ ጥያቄ ጠይቀኸኛል። ቁርአን ለምን ወረደ የሚለውን መልሱን ነገርኩህ። በዚህ መልስ ላይ ሀሳብ አለ ወይም ይሄ ትክክል ነው የምትለው ነገር አለ? አሁን እሺ ዝም በል እንዳትናገር። እሺ ላውራ እንዳታወደኝ እንዳታናገር። እኔ ያልኩት መጀመሪያ ሽፍቴን አስቀይሮኛል። ምንም ችግር የለም። እኔ ያልኩት ቁርአን ለምን እንደወረደና መጽሐፍ ቅዱስ ለምን እንደወረደ ነው አልኩኝ። ቁርአን ለምን ወረደ ይላል ሱራ 18 ቁጥር 4 ላይ እነዛን አላህ ልጅ ይዘዋል ያሉትን ለማስፈራራት ወረደ ይላል። የኛስ የዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ምን አልኩት? መጽሐፍ ቅዱስ የተጻፈው ክርስቶስ የአብ ልጅ መሆኑን እንድታምኑት ብሎ ተናግሮታል። ስትቀጥሉ ደግሞ ሱራ 6 ቁጥር 100 ላይ ለዓለም አጋንንት የፈጠራቸው ሲሆን በመታዘዝ ተጋሪዎች እንዳደረጉ ወንዶች ልጆችና ሴቶችን ያለ እውቀት ለሱ ቀጠፉ። ጥራት የተገባው ከሚከተሉት ነገር የላቁ ነው። እርሱ ሰማያትና ምድርን ያለ ብጤ ፈጣሪ ለሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? አዳምጡት። እንግዲህ ከዚህ ጋር ትምህርቱን በጣም አይስማማም። ምክንያቱም ወንጌላን ሀሳብ የአብ ልጅ መሆኑን ከተረጋገጠልን እሺ ልንገር ሀሳብ የአብ ልጅ ማለት ሀሳብ ማለት አታውቅም። ይሄን ሳታውቅ ነው እዚህ መጣ። ይሄን ሳታውቅ ነው የምትጠይቀኝ? ምን ወልድ መንፈስ ቅዱስ ማለት ምንድን ነው? ሽፍታ አታርገኝ። እሺ አሁን ከርሲ መጽሐፍ ቅዱስ የተጻፈ ክርስቶስ የአብ ልጅ መሆኑን ለማረጋገጥ ነው። የባህሪ ልጅ ማለት የባህሪ ልጅ ነው የሚል የባህሪ ልጅ ነው አላውቅም በል ላስረዳ አላውቅም በል የባህሪ ልጅ ነው የሚል ማስረጃ አዳምጣ። አላውቅም በልሽ አላውቅም በላ ለመጨረሻ ጊዜ ልጠይቅህ። ውሸታም እንደሆንክ እያጋለጥከው ነው በተናገርከው ንግግር። አዳምጥ። በፈጣሪ ስም የባህሪ ልጁ ነው የሚል የቱ ጋር ያለው መጽሐፍ ቅዱስ ላይ? አሁን ለምንድን ነው ሽፍት የምታደርገኝ? ከርሴ ሱራ 6 ቁጥር 101 ላይ ሲከፍት እርሱ ሰማያትና ምድር ፈጣሪ አዳምጥ። የእግዚአብሔር ልጅ ማለት አዳምጥ። የእግዚአብሔር ልጅ ማለት ነው። የአብ ልጅ ማለት የባህሪ ልጁ ማለት ነው አለ። የባህሪ ልጁ ነው ብሎ የተነገረበት ቦታ አለ ወይ? አንድ ሐዋርያ ወይም ደግሞ አዳምጥ። ኢየሱስ ክርስቶስ የባህሪ ልጁ ነኝ ያለበት ቦታ አለ ወይስ የለም? ኢየሱስ እኮ ጠየቀኝ አይደል? አዳምጥ። እሺ አዳምጥ። መጀመሪያ ከአንተ ቁርአን ነው የሚጀምረው። እሺ እንደሱ አዳምጥ። አልቀንደ ገባ እንዴ? አሁን ከዚህ ኡስታዝ አትረበሽ ሆይ ተረብሻል ኡስታዝ አትረበሽ አዳምጥ። ቆይ አዳምጥ። እሺ አዳምጥ። አትረበሽ ፕሊስ አትረበሽ እንዴ ምን ሆነ ነው አሰማም እንዴ? ሱራ 6 ቁጥር 101 ላይ ምን ይላል? ሰማያትና ምድር አታዳምጥም? አላሁ ሙስተዓን። እሺ ክርስቲያን አለ ታዲዮስ አለ ፍጹም አለ። ሰላም ጥያቄ ምንድን ነው? ሰላም ማለት እሱ ማባያ ይላል። ይሄ ክርስቲያን ማባያ እሺ ጥያቄ ምንድን ነው? ጠይቀሽ ጥያቄ ምንድን ነው?
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ጊዜ ምን አሉ? اطلعت في الجنة فرأيت أكثر أهلها الفقراء واطلعت في النار فرأيت أكثر أهلها النساء. يسمعنا አይደለም? ይሰማል ይሰማል ይበል። እሺ አሁን ይሰማል? አሁን ጥሩ ነው። በጣም ጥሩ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ اطلعت في الجنة فرأيت أكثر أهلها الفقراء واطلعت في النار فرأيت أكثر أهلها النساء. يطيقان عندنا حديث السنة. ሁለተኛ حديث من ይላል? يا معشر تصدقنا يا معشر النساء فإن رأيتكن أكثر رسول الله إن تكفرن العشر وتكفرن اللعنة. ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ገነትን ብቅ ብዬ ተመለከትኳት፣ በእርሷም ውስጥ በርካቶች ነዋሪዎቿ ድሃዎች ሆነው ተመለከትኩኝ አሉ። ብቅ ብዬ ተመለከትኳት፣ በእርሷም ውስጥ በርካታ ነዋሪዎቿ ሴቶች ሆነው ተመለከትኩኝ አሉ ይላል። ይሄ ነው ልጅ ጥያቄ። ለምን የሚለውን ነው አሁን እየጠየቀ ያለው። አንደኛ ልታውቁ የሚገባው በሌላኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አብራርተውታል። ሴቶች ለምን እንደበዙ የተናገሩበት አለ። በሴትነታቸው መስሏቸው ነው ብዙ ልጆች ይህን ጥያቄ የሚጠይቁት። በሴትነታቸው አይደለም። የኛን ሐዲስ ስትሰሙ ጊዜ ተረዱታላችሁ። ልጅ የጠየቀው ሌላኛው ጥያቄ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የሆነ ቦታ እያለፉ እያለ ከሴቶች ስር በበዓል ቀን ነው። ሴቶች ተሰባስበው አያቸውና ሊገስጿቸው ፈልገው ወደ እነርሱ ጠጋ ብለው ምን አሏቸው? ተሰደቅነ ያ ማዕሸረ ኒሳ፣ እናንተ የሴቶች ስብስብ ሆይ ምጽዋትን ወይም ሰደቃን አብዙ አሏቸው። ለምን? ፈኢኒ ረአይቱኩነ አክተረ አህሊና፣ ምክንያቱም እናንተ አብዛኛዎቹ የእሳት ነዋሪዎች ሆናችሁ አይቻችኋለሁና አሉ። በዚህ ጊዜ ጠየቁ የነቢ ስ ላ ሰለም ዘመን ሴቶች ወሊመ ዛሊከ ያ ረሱላላህ፣ ይህ ሊሆን የቻለበት ምክንያት ምንድን ነው አንቱ የአላህ መልእክተኛ ብለው ጠየቁ። አሁን ብዙ ሰው የመሰለው በጾታቸው ምክንያት መስሎታል። አይደለም፣ በጾታቸው ምክንያት እንዳልሆነ ሴቶቹ ራሱ ተረድተዋል። ለምን አንቱ የአላህ መልእክተኛ አሉ? አያችሁ፣ በሆነ ምክንያት እንደሆነ ገብታቸዋል። በጾታቸው እንዳልሆነ ተረድተዋል። ነቢ ስ ላ ሰለም ሲያረጋግጡላቸው ምን አሉ? ሊአነኩና ኒሳ፣ እናንተ ሴቶች ስለሆናችሁ ነው ያሏቸው። አይደለም፣ ነገር ግን ኃጢአት እንደሆነ ለዚያ የሚያዳርገው ገለጸላቸው። ለዚህ ኃጢአት እንደሆነ ገለጸላቸው። ስለዚህ በጾታቸው ምክንያት ሳይሆን በሚሰራ ኃጢአት ምክንያት እንደሆነ ተናገሩ። ይህ ሊሆን የቻለበት ምክንያት ምንድን ነው አንተ የአላህ መልእክተኛ ብለው ጠየቁ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ይህማ በሁለት ምክንያት ነው አሉ። አንደኛ ሊአነኩነ ተክፉርነ አልዓሽር፣ ምክንያቱም እናንተ የባላችሁን ውለታ ስለምትክዱ አሉ። ስለዚህ አሁንም ሴቶችን ብሎ የሚያጠቃልል ሳይሆን በሴትነታቸውም ሳይሆን ከሴቶች መካከል የሆኑ ክፍሎች ናቸው። ምን አይነት የኃጢአት ባለቤት የሆኑ ምን አይነት ኃጢአት? የባሎቻቸውን ውለታ የሚክዱ ያቸው። ስለዚህ ባሏን ውለታውን የማትክድ የሆነችን ሴት አይመለከትም። አንደኛ ያ። ሁለተኛ ወቱክፊርነ ላዕና፣ እርግማንን ስለምታበዙ አሉ። እታችሁ ከሆነ እርግማንን ያበዛሉ ሴቶች። ያ ማለት ሁሉም ሴቶች ናቸው ማለት አይደለም። እናቶቻችን በትልቅ በትንሹ አባ ፈር ብላ አባላ ደፍት ያርገ ይሉናል አይደለም? ይህ ነው። ስለዚህ በሁለቱ ምክንያት ነው። አሁን ከዚህ ጋር ምን እንደምንረዳ እናስረዳችሁ። አንደኛ በሴትነታቸው አይደለም። ይህንን አጠናቀቅን። ምክንያቱም ሴቶች ስለሆናቸው ብለው ይገልጹላቸው ነቢ ሰለላሁ ዐለይሂ ወሰለም እንደዛ ያደርጉ ነበር። ነገር ግን አላሏቸውም። እነዚህን ወንጀሎች ስለምትሰሩ አሉ። ታዲያ ወንዶች ይህንን ቢሰሩ ወንዶችን ያጠቃልላል ወይ? አዎ ያጠቃልላል። ታዲያ ሴቶችን አስመልክቶ ለምን መጣ ሐዲሱ? ምክንያቱ ቁርአንና ሐዲስ ላይ በጣም የሚለይበት ኢስላም ይሄ ነው። የሆነን ክልከላ ነገር ሲከለክል ወንዶች በአብዛኛው በዚያ ነገር የሚንትን የሚሉበት የሚሰማሩበት ኃጢአት ከሆነ ክልከላ ወንዶችን አስመልክቶ ይመጣል፣ ግን ሴቶችንም ያጠቃልላል። ልብ በሉ። ልክ እንዲሁ ሴቶች በዚያ ነገር የሚሰማሩበት ኃጢአት ከሆነ ክልከላው ሴቶችን አስመልክቶ ይመጣል፣ ነገር ግን ወንዶችንም ይመለከታል ያ ነገር። ለምሳሌ ልጠይቃችሁ፣ ሌላ በመስረቅ
በአብዛኛው የሚሰማራው ማን ነው? ይህን ኃጢአት በመስራት ስርቆት የሚለውን ፈቃዱ መስኪ መለሰልኝ። አንተ ፍጹም ጥያቄው ባለቤት ከወንድና ከሴት የትኛው ነው በመስረቅ የሚታማው? በአብዛኛው በስርቆት ላይ የሚሰማራው በዚህ ከባድ ኃጢአት ላይ ወንድ ነው ሴት? ወንድ ነው ሴት? ስርቆች ላይ በስርቆች አብዛኛው ወንድ ነው። ወንድ ነው። አየህ አይደለ? ስለዚህ አሁንም ክልከላው ማንን አስመልክቶ ነው መምጣት ያለበት? ወንድ ነው። ያ ማለት ግን ሴት ልጅ አሰርቅም ማለት ነው? ትሰርቃለች። አላህ በቁርአን ላይ ሲናገር ወሳሪቆ ወሳሪቀቱ አለ። የወንድ ሰራቂዎች ካለ በኋላ የሴት ሰራቂዎች አለ። ከዚያ በኋላ ወንድን አስመልክቶ ይመጣል። አያችሁ አይደለ? አሁንም እዚህ ቦታ ላይ ባል ሰርቶ ደክሞ ለፍቶ ጥሮ ግሮ ለሚስቱ የማስተዳደር ግዴታ አለበት። ያን ሁሉ ግን ሸምጥጣ የምትክደን ሴት ምን ትላላችሁ? ልክ በተጣሉ ጊዜ የሆነ ጊዜ ላይ ይታቀልሃለሁ በአንተ አይደል ሲጀመር መቼ ጥሩ ነገር አሳይታ ይታቃለህ ብላ ያን ሸምጥጣ የምትክድ መጥፎ ሴትን አስመልክቶ የተነገረ ሐዲስ ነው። ስለዚህ ያን እንዳትክድ ተብሎ እርሷን ለመገሰጽ የመጣ የሆነ ሐዲስ ነው። እርሱ በአብዛኛው በዚያ ላይ የምትሰማራው እርሷ ስለሆነች በመራገምም ልክ እንዲሁ ወንድም ግን በአንጻሩ እንደዚያው ከሆነ እርሱን ይመለከታል። ዋናው ግን ጥያቄ የሆነባቸው ልጆቹ ምንድን ነው ሴቶች የሚለው ላይ ነበር። በሴትነታቸው እንዳልሆነ ሐዲሱ በደንብ አድርጎ ያብራራል። ለምን ይሄ ሊሆን ቻለ? እንቶ የአላህ መልእክተኛ እኛ ለምን በዛን ብለው ሲናገሩ ሴቶች ስለሆናቸው አላሏቸው ነቢ ሰለላሁ ዐለይሂ ወሰለም ላ ምክንያቱም ይህን ኃጢአት የምታበዙ ስለሆናቸው ብለው ከሴቶች ያንን ኃጢአት ላይ የተሰማሩበትን አስመልክቶ የመጣ ሐዲስ ነው። ይህን ይመስላል እንጂ ሰው ገነት የሚገባው ገሃነም የሚገባው በጾታው ሳይሆን በእምነቱና በስራው ነው። በእምነትና በስራው ነው። ሰው ገሃነም የሚገባውም በኃጢአቱና በክህደቱ ነው። ሰው ገነት የሚገባው በእምነቱና በመልካም ስራው ነው እንጂ በጾታው አይደለም። ማስረጃ አላህ በቁርአን ላይ ሲናገር መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ፈለኑሕይየነሁ ሐያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ይላል። ከወንድም ሆነ ከሴት አምነው መልካምን የሰሩ ሰዎች ለእነርሱ በምድራዊ ህይወታቸው ላይ ጥሩ ህይወትን አኖራቸዋለሁ፣ በቀጣዩ ዓለም ላይ ምንዳቸውን እሰጣቸዋለሁ፣ ገነት አስገባቸዋለሁ ብሏል። ወንዶችም ሴቶችም እኩል ገነት የመግባት እኩል ገሃነም የመግባት ነፃ ምርጫ ተሰጥቷቸዋል። ገብቶሃል አይደል? ሰው ስራውን ነው ገነት የሚያስገባው፣ ገሃነም የሚያስገባውም ኃጢአቱ ነው። ያንን ሐዲሱ ላይ እየተናገረው። እሺ፣ ነገር ግን በዚያ ኃጢአት ላይ በአብዛኛው የሚሰማሩት ወንዶች ከሆኑ ወንዶችን አስመልክቶ ይመጣል ትዕዛዙ። በዚህ ኃጢአት ላይ በአብዛኛው የሚሰማሩት ሴቶች ከሆኑ ሴቶችን አስመልክቶ ይመጣል ያ ትዕዛዙ። ይህን ይመስላል። እሱ እንጃ ብቻ ግን እንዴት ነው ይህ ሁሉ ህዝብ ማስተናገድ? እንዴት ነው? በጣም እንጃ። ፈጣሪማ የሆነ ችሎታ ሰጥተዋል። እንኳን እንደዚህ የሁሉ ህዝብ ለማስተናገድ ምላሽ ለመስጠት ቀርቶ እውነት እኔ አሁን ከስራ ዛሬ ደክሞኝ ነበር። እሱ ይህን ያህል እንደዚህ እያስረዳ እኔ እንዴት ተኛለሁ ብዬ ነው እስከዚህ ሰዓት እየተከታተልኩ ያለው። በጣም አመሰግናለሁ። ሰው ሰላም እደርልኝ። ነገም ያው በተለመደው ሰዓት እንገናኛለን በሌላ ጥያቄ። ወንድም ያመሰግናለሁ። ሰላም እደሩልኝ። እሺ አብርሃም ጥያቄ አለ? አብርሃም አቤት። ሰላም ነው? ሰላም ነው። እንዴት ነህ? አለ። እንዴት ነህ? ደህና አማን ነው? አለ። እሺ ጥያቄ አለህ ወይ አብርሃም? ጥያቄ አለህ? አብርሃም አብርሃም እሺ የለም መሰለኝ። قومي اهلا السلام عليكم. ሰላም እሺ ሰላም ማሁ እንዴት ነው? አለሁ ጠይቄህ ይቅርታ ስለቆየሁ ስራ ይዤ ነው የወጣሁት።
وعليكم السلام وصو عندنا دراما الحمد لله وصو دينا الحمد لله رب السلام الحمد لله لن ديتنا لا والله الحمد لله ما شاء الله دكموال دمو ሰዓቱ በጣም ሄዷል። ጥያቄ ላላቸው ጊዜ እንስጠና፣ ችግር የለውም። እኔ መጨረሻ ላይ ምን ትላለህ? መርሐባ። እሺ ማማ ጥያቄ አለሽ? ጥያቄሽ እንዴት? ለምን አስፈለገ ብዬ ጠይቄ ወጣሁ። ብዙ ቅድም ስራ ይዤ ነው በስተሆነ ለምን ሌላ ሰው መሰቀል አስፈለገ ምናምን ብዬ አስረድቼ ጠይቄ ነው። እሺ ሌላ ሰው መሰቀል ስላለበት የሚል ነገር ምናምን አታገኝም። ሌላ ሰው መስተካከል ስላለበት የሚል ሳይሆን እነዚያ አንድ ላይ ተደርጎ ከገባ እንዴት አድርገን አላህ ሱብሓነሁ ወተዓላ መሲሁን ወይም ክርስቶስን ማዳን ስላለበት አዳነው። እሱ ነው። ሊገድሉት ሊሰቅሉት ፈለጉ፣ ነገር ግን አላህ ሱብሓነሁ ወተዓላ እርሱን አዳነው። እነዛ ይሁዲዎች ግን ራሳቸው በራሳቸው ፈቃድ ነው ያን ሰው ገኙና ክርስቶስን መሰላቸው፣ ገደሉት፣ ሰቀሉት። እነሱ ናቸው እንጂ ለዚህ ነገር ተጠያቂዎች አላህ ሱብሓነሁ ወተዓላ አይደለም። ያ ነው አላህ አመሳስሎባቸው ያሉት ስህተት አመሳስሎባቸው የሚል በቁርአን ሆነ በብሉይ ላይ ማለት የለም። አላህ አመሳስሎባቸው ማለት ምን ማለት ነው? የለም እንደሱ የሚል የለም። ተመሰለባቸው እንጂ የሚለው አላህ አመሳስሎባቸው የሚል የለም። እሺ ሌሎች ሰዎች ይሳሳቱ። እንዴት እናት መሪም ትሳሳታለች? አልተሳሳተችም በፍጹም። እኛ እንደ እስልምና እንደሱ ብለን አናምንም። እንደ እስልምና ሲሉ እንደሚሉ እንደማይገደል እንደማይሰቀል አላህ ከተንኮላቸውና ከሴራቸው እንደሚጠብቀው ነግሮታል። የአምላኩን ቃል ደግሞ መሲሁ ለእናቱም ሆነ ለአማኞች ሁሉ የመናገር ግዴታ ስላለበት ያን ነግሯቸዋል ብለን እናምናለን። እንደማይገደል እንደማይሰቀል እንደሚድን እንደነገረው ሁሉ አምላክ አላህ ያንንም ነግሯቸዋል፣ አምነው ተቀብለዋል ብለን እናምናለን። ሐዋርያቶችም እናቱም ጭምር። እሺ ማለት አለመሰቀሉ ይፋ የሆነ ወይም የነገራቸው አልሞተም አልተሰቀለም ብሎ ነብዩ መሐመድ ከመጣ በኋላ ነው ያወቃችሁ ወይስ ከዛበፊትም ታውቁ ነበር? እሺ አሁን እዚህ ቦታ ላይ ማወቅ ያለብሽ ነገር ማን ነው የተናገረው የሚለው ላይ ነው። እንግዲህ አምላክ ጊዜ እንትን የሚገድበው አይደለም። አምላክ የተሻለ አይደለ? አምላክ ያለፈውን የሚመጣውን የሚሆነውን ሁሉ የሚያውቅ የሆነ ነው። ስለዚህ አምላክ ራሱ አላህ ሱብሓነሁ ወተዓላ እንደዚያ ብሎ ነግሮናል። አልገደሉትም አልሰቀሉትም ብሎ ነግሮናል ማለት ነው። በመልአኩ ገብርኤል አማካኝነት ወይም በመንፈስ ቅዱስ ምሪት። ለማን የነገረው? ያንን ማስረጃ ልታሳይ ይችላል? ከነቢዩ መምጣት በፊት ማለት ነው። ከነቢዩ መሐመድ መምጣት በፊት ሲጀመር ከነቢዩ መሐመድ እና ከዒሳ መካከል ማንም መልእክተኛ የለም ነበር። ጥያቄው ስህተት ነው። በነቢዩ መሐመድ እና በዒሳ መካከል ማንም ነቢይ አልተላከም። ስለዚህ ለቀጣዩ ነቢይ ነው ምን ነገር ያለበት። ቀጣዩ ነቢይ ላይ በሰለላሁ ዐለይሂ ወሰለም ላይ አላህ ይሄን ተናግሯል። ክርስቶስን እንደላከው መልእክተኛ አድርጎ ከጠላቶቹ ተንኮልና ሴራ እንደጠበቀ እንዳነሳው ወደ እርሱ እንደወሰደው እንዳልተገደለ እንዳልተሰቀለ ይህን ሁሉ ተናግሯል አላህ። ገባኝ። ይሄኛው ገብቶኛል። ግን እሺ ያቺ መካከል ላይ ያለችው ነገር እናንተ እንዴት ነበር የሚያስቡት በዛ ሰዓት የነበሩት ሙስሊሞች የሚለውን ነው ማወቅ የፈለኩት። በነቢዩ መሐመድ በኩል መጥተው እስከሚያስረዳችሁ ድረስ ማለት ነው። በጣም ጥሩ። በዚያ መካከል ሰዎች ለብዙ ተከፋፈሉ። በዚያን ጊዜ የነበሩት ክርስቶስ እንዳልተገደለ እንደማይገደል እንደማይሰቀል እንደሚያርግ ተነግሮታል ይሄ ከአምላክ ዘንድ። ያንን ነገር በዚያ ዘመን የነበሩ አማኞች ይህንን መንገድ ይዘው ሄደዋል። ከነዚያ መካከል ግን አይ አምላክ ነው የአምላክ ልጅ ነው ተገድሏል ተሰቅሏል ብለው ጳውሎስና መሰሎቻቸው ልክ እንዲሁ ይህንን ነገር ሰብከዋል። በዚያ መንገድ ላይ የሄዱ በርካታ ሰዎች አሉ። ገብቶሻል? ግን ዒሳ ዓለይሂ ሰላም የድንግል ማርያም ልጅ እንደተጠበቀ እንደተገደለ እንዳልተሰቀለ አብረው ሊሄዱ
የእርሱ ተከታዮች እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ድረስ ነበሩ። እነዚያ ሰዎች የመጨረሻው ዘመን ነቢይ ይመጣልናል ብለው ሁሉ በተስፋ ይጠብቁ ነበር። ከእነዚያ መካከል ለምሳሌ ሰልማን አልፋሪሲ የተባለ ሰው ነው። ይሄ ሰልማን አልፋሪሲ የተባለ ሰው የኢራን ሰው ነው። የኢራን ሰው ነው። ይህ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥቶ ከማግኘቱና ከመከተሉ በፊት ታሪኩን ራሱ ይገልጻል። እኔ ከቀሳውስቶች ከአንዱ ቄስ ወደ አንዱ ቄስ እየተሸጋገርኩኝ የመጣሁኝና መጨረሻ ላይ ነቢዩ ሙሐመድን ያገኘሁኝ ሰው ነኝ ሰለላሁ ዐለይሂ ወሰለም። ከዚያም እርሳቸውን ተቀብያለሁኝ እያለ ታሪኩን ይገልጻል፣ በታሪክ ላይ ማለት ነው። ከዚያ በኋላ ግን እያንዳንዱ ሲነግሩኝ ጊዜ አንዱ ቄስ ወደ አንዱ ቄስ እየላከኝ ሄድ ወደዚህ ቦታ እዚህ ቦታ እዚህ ቦታ ሄድ እያለ መጨረሻውን የመጨረሻው ቄስ የመጨረሻው ዘመን ነቢይ ይመጣልሃል፣ ከዚህ በኋላ እርሱን ሄደህ ተከተል ብሎ መከረኝ። እኔም እርሳቸውን ፍለጋ ሄድኩኝ። በዛ ቄስ ምክር መሰረት እርሳቸውን አገኘው ተከተልኩ እያለ ይናገራል። ስለዚህ የመጨረሻው ዘመን ነቢይ ይመጣልናል ብለው የሚከተሉ በቀጥተኛው በክርስቶስ መንገድ ላይ የነበሩ ቀሳውስቶች ነበሩ፣ እውነተኞች ነበሩ። እሺ፣ ያንን ነገር በደንብ በሰፊው የሚያስረዳበትን ቦታ እና ነጥብ ትነግረኛለህ? አንብቤ ለራሴ አውቄ ማለት እንድረዳው ማለት ነው። የበለጠ መጽሐፍ ላይ ነው አይደል ያለው? የእናንተ መጽሐፍ ላይ ግን ይሄ ቃል የአላህም አይደለም፣ ችግር የለው እንዳታስቢ፣ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይደለም። አሁን ብዙ ጊዜ ማስረጃ ስላሲሉ ጊዜ ከቁርአንና ከሐዲስ ውጭ ነው የፈለግሽው። ቁርአንና አላህም የተናገረው አይደለ? የተናገረው ቃል በቃል ቅድም ነግሬሻለሁ፣ እንዳልተገደለ እንዳልተሰቀለ። እሱን እንተው። ነቢዩ ሰለላሁ ዐለይሂ ወሰለም የነገሩንንም እሱን እንተው። ግን ከእርሳቸው በፊት ጀምሮ የመሲሁን መንገድ ሲከተል ቆይቶ ከቀሳውስቶች ከአንዱ ቄስ ወደ አንዱ ቄስ እያሸጋገሩት መጨረሻው እንደገና እርሳቸውን እስከሚያገኝ ድረስ ታሪኩን የተናገረበትን የሰውየውን ልስጥሽት እንደሚገኝ ለምንጭ ክርስቶስ አንድ ሰው ነው ወይስ ተከታዮች አሉት? አይደለም አብረው ቀሳውስቶች ሁሉ እነሱ ሁሉ መሰለሽ የመጨረሻ ዘመን ነቢይ ሂድና ተከተል እርሱን ብለው እንትን ምልክት እስኪሰጡ ድረስ በትንቢት ይጠብቁ ነበር ቄሶች፣ በርካታ ቄሶች። ስልክ በትንሹ አሳየኝ። አሁን ካልሆነም ቁጥሩን ነገረኝ። ራሱ ያውና ወደ አማርኛ ቀይረሽ ታየዋለሽ። ከዚህ ጀምሮ ይጀምራል። ይሄ ሰልማን አልፋሪሲ ራሱ የተናገረው ታሪኩ ነው። ይሄ ቁርአንም አይደለም ሐዲስም አይደለም። ያ ማለት አላህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት አይደለም፣ ግን ራሱ ያ የታሪኩ ባለቤት ራሱ የሚተርከው ነው። ብዙ ጊዜ ነቢዩ መሐመድ ቀድሞ እንደተነገረለት የታሪክ ማስረጃ ሰጠን ይላሉ። ያውና ይሄ ትልቅ ማስረጃ ነው። የታሪክ ማስረጃን አልፈልግም ስትል ሰምቻለሁኝ ነው። ከኔም መጽሐፍ ከአንተ መጽሐፍ አይደል ውጪ ነው ላሳይሽ ነው። ሰውየው ራሱ ከግለሰቡ የተናገረለት ይሄ ከቄሶች ወደ ቄሶች እየተሸጋገረ መጨረሻ ላይ የመጨረሻው ዘመን ነብይ ይመጣል ብለው የቀሳውስት ውስጥ ተናግረው እንደነበር የተገለጸበት ከዚህ ጀምሮ ያው ረጅም ምንጭልፎች እዚህ ጋር ታገኙልሽ። እዚህ ጋር ይገኛል። ያው እና እዚህ ጋር ይሄን ስክሪንሾት ናቸው። ይሄ ምንጭ ነው። ኢማም አህመድ ሙስነዳቸው ላይ ዘግበውታል። ይሄ በጣም ረጅም ታሪክ ነው። ከዚህ መካከል እንደው እስኪ የተወሰነው ላስረዳቸው። ሲፈን ከላይ ያለሽ አንዴ ይቅርታ ጋር ሲፈን አለ ይሰማል? ምን ነበር? ይሰማል አለው። ሰላም ነው? ደህና አልሐምዱሊላህ። እኔ እንኳን ሻሃዳ ለመያዝ ፈልጌ ነበረ። ከዛ በፊት ግን ጥያቄ አለኝ ስለ እስልምና። እሺ ትጠይቃለሽ። አንድ ጊዜ ብቻ ላስረዳቸው በተወሰነው። عن عبد الله بن عباس قال حدثني سلمان الفارسي. እሺ አንድ በጣም ረጅም ስለሆነ ላንብብላችሁና የመጨረሻውን ፓርት ላሳያችሁ ይመስለኛል። በጣም ረጅም ነው። عن عبد الله بن عباس قال حدثني سلمان الفارسي يعني حديثا ግን ስለሆነ መቀበል የሚፈልግ ሰው ጥያቄ እናስቀድም። ከይቅርታ ጋር በጣም ረጅም ስለሆነ የእሷን ጥያቄ እናስተናግደ። ሲፈን ጥያቄሽ ምንድን ነው? እሺ አመሰግናለሁ። አለ ከዚህ በፊት ክርስቲያን ነሽ አይደለ? አዎ ነበርኩና አንተን መከታተል ከጀመርኩ ጊዜ ጀምሮ እንትን እያልኩ ነበረ። ከዛ
ጥያቄ የሚፈጥርብኝ እስልምና ላይ ቢኖር ስለ ካዕባ ብዙም አላውቀውም። በርግጥ ግን እሱን እንድታስረዳኝ ነበረ ካዕባ ምን እንደሆነ ምናምን። እሺ መርሐባ። ካዕባ ምንድን ነው? ካዕባ ማለት የመካ ላይ የሚገኘው 4 ማዕዘን ነው። እሱ ካዕባ ይባላል። ካዕባ ማለት እንደ ቋንቋ 4 ማዕዘንን የያዘ ነገር ካዕባ ተብሎ ይጠራል። ወላዩ አልሙካዓብ 4 ማዕዘን ተደርጎ የተሰራ ነገር። ያ ካዕባ ምንድን ነው ወደሚለው አሁን ስንመጣ ጊዜ ካዕባ ከመሰራቱ በፊት አምላክ ለምን ይሄን መስራት አስፈልግ የሚለውን እንምጣ። ለምን ተሰራ፣ ማን ሰራው የሚለውን እንመልከት። በማን ትእዛዝ ተሰራ የሚለውን። በሰማይ ላይ መላእክቶች ከኛ በፊት ከሰዎች በፊት ተፈጥረው ይኖራሉ። መላእክት ነው ቀድሞ የተፈጠረው፣ ከዚያ ጂን ነው ቀጥሎ የተፈጠረው፣ ከዚያ ሰዎች ናቸው የተፈጠሩት። መላእክቶች በሰማይ ተፈጥረዋል ከኛ በፊት። መላእክቶች ታዲያ ለምን ተፈጠሩ? አላህን ለመገዛት። ስንት ሰማይ አለ? 7 ሰማያቶች አሉ። አላሁ الذي خلق 7 سماوات እኔ አምላካቸው አላህ ማለት ያለኝ 7 ሰማያቶችን የፈጠርኩኝ እያለ ይናገራል። ስለዚህ በሰማይ ላይ መላእክቶች ተፈጥረው ይኖራሉ። ለምን ተፈጠሩ? አላህን ለመገዛት። አላህ በቁርአን ላይ ሲናገር يسبحون له بالليل والنهار እያለ ይናገራል። ወሁም لا يسأمون ቀንም ሌትም እኔን አላህን ይገዙኛል ብሎ ተናግሯል። ልክ እንዲሁ ወሊላህ የስጁዱ መን ፊ ሰማዋት ወመን ፊል አርድ ሚን ዳባ ወልመላኢከቱ ወሁም ላ የስተክቢሩን የኻፉነ ረበሁም ሚን ፈውቂሂም ወየፍዐሉነ ማ ዩእመሩን ይላል። በሰማያት በምድር ያለው ለእኔ ለአላህ ይሰግዳል ካለ በኋላ መላእክቶችም ለእርሱ እንደሚሰግዱ ጭምር ተናገረ ማለት ነው። አላህ ሱብሓነሁ ወተዓላ ገብታችኋል? ለአላህ እንደሚሰግዱ ተናገረ። ስለዚህ አሁን ወዴት ነው የምንሄደው? መላእክቶች በሰማይ ላይ ይሰግዳሉ። በሚሰግዱ ጊዜ ምን አላቸው? ልክ እንደ ካዕባ ወደ አንድ አቅጣጫ ዙረው የሚሰግዱበት መስጂድ አላቸው። የት ይገኛል? እርሱ በ7ኛው ሰማይ ላይ ይገኛል። ምን በመባል ይጠራል? ቤተል ማዕሙር በመባል ይጠራል። በቁርአን ላይ ተጠቅሷል ወይ ስሙ? አዎ። አላህ ሱረቱ ጡር ላይ ወጡር ወኪታብን መስጡር ፊ ረቅን መንሹር ወልቤይተል ማዕሙር ይለዋል። ቤተል ማዕሙር የሚባል በ7ኛው ሰማይ ላይ አለ። በሐዲስም ላይ ልክ እንዲሁ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ኢጠለዐቱ ፊ ሰማኢ ሳቢዓ فرأيت إبراهيم عليه السلام مسندا ظهره على بيت المعمور يدخل فيه كل يوم 70,000 ملك من دخل إليه مرة لا يعود إليه إلى يوم القيامة وكما قال النبي صلى الله عليه وسلم. نبياتنا صلى الله عليه وسلم ሲናገሩ ምን አሉ? ወደ 7ኛው ሰማይ ድረስ አረግኩኝ አሉ። በ7ኛው ሰማይ ላይ አንድን መስጂድ ተመለከትኩኝ፣ የመላእክቶች መስጂድ። በዚያም ላይ አብርሃም ወይንም ኢብራሂም ጀርባውን አስጠግቶ ተደግፎ አየሁት አሉ። ስለ ቤተል ማዕሙር ሲናገሩ ምን አሉ? በእርሱ በቀን 70,000 መላእክቶች ይሰግዳሉ እዚያ አሉ። አንድ እዚያ ለመስገድ እድልን ያገኘ እስከ ትንሣኤ ቀን ድረስ ዳግም ሌላ እድል አያገኝም። እዚያ አንድ የመስገድ እድል ያገኘ መልአክ አሉ። አያችሁ፣ ያ መስጂድ ነው። አንዴ ልክ እንደ በካዕባ አለ ባጠገቡ አንድ ሄደው ሰዎች ይሰግዳሉ አይደለ? እስከ የውመል ቂያማ ድረስ እድል አያገኙም አሉ። መላእክቶች ምን ያክል ብዙ መሆናቸውን የሚገልጽ ነው። እንዳጠቃላይ የዚያ ምን አለ? 7ኛው ሰማይ ላይ መላእክቶች የሚሰግዱበት መስጂድ አለ፣ ልክ እንደ ካዕባ ማለት ነው። በዚህ አቅጣጫም ዞሮ ይሰግዳሉ። ታዲያ አምላክ አላህ ሱብሓነሁ ወተዓላ ይሄን ለሰማይ መላእክቶች ወደ አንድ አቅጣጫ ዞሮ ይሰግዱ ዘንድ ያስቀመጠውን ልክ እንደ ካዕባ ቤተል ማዕሙር ላይ ይሄንንም ለምድር ሰዎች ህጉን አጸደቀው። ምን አደረገ? ሰዎች ወደ አንድ አቅጣጫ ዞሮ ይሰግዱ ዘንድ ለሰማይ መላእክቶች እንዳደረገው ለምድር አማኞችም ካዕባን እንዲሰራ አዘዘ። ለመላእክቶች ወጣ ህግ፣ ለእነዚያ ለጻድቅ ለሆኑ ፍጥረታት ለምድር ሰዎች እንዲሰራ አዘዘ። ያ ካዕባ የሚገኘው በማን ነው? በቤተል ማዕሙር ቀጥታ እንደሆነ ዑለሞች ይናገራሉ። አይወድቅም እንጂ እና ከ7ኛው ሰማይ ቢወድቅ ቀጥታ ካዕባ ላይ ነው የሚወድቀው። በዚያ አቅጣጫ ሆኖ ምድር ላይ እንዲሰራ ያደረገ አላህ ሱብሓነሁ ወተዓላ። ስለዚህ ካዕባ ለዚህ ዓላማ ነው የተሰራው። መጀመሪያ ምድር ላይ የተሰራውም እርሱ ነው። መጀመሪያ ምድር ላይ ምንም አይነት ቤት የሚባል ሳይሰራ በፊት ለመጀመሪያ ጊዜ ምድር ላይ የተሰራው እርሱ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት العمران إن أول بيت وضع للناس للذي ببكة مباركة وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين. الله سبحانه وتعالى مجمّر بدر الله يتسرّو بيت أملكه يا مكة لا يميقين كعبانو على أياتشو مجمّر بمدر الله يتسرّو لسوّش له تملكته ለሰው ሲል የመጀመሪያው ሰው ማን ነው? አደም።
ከአደም ጀምሮ መጀመሪያ ምድር ላይ የተሰራው ቤተ አምልኮ እርሱ ነው። በቃ አምላክ አላህ ሱብሓነሁ ወተዓላ ያን እንዲሰራ አዟል። በመጀመሪያ ምድር ላይ የተሰራውን ቤተ አምልኮ እርሱ ነው። ገና ከሰው ልጅ መጀመሪያ ታሪክ ጋር ይጀምራል። ምክንያቱም ሰው የመጣው እዚህ ዓለም ላይ አላህን ለመገዛት ነው አይደለ? አላህን ይገዛ ዘንድ ምን ያስፈልጋል? መስጂድ ያስፈልጋል። የመጀመሪያው ምድር ላይ የተሰራው ምንም ነገር ይቺ ምድር ባዶ ሆና ሳለች መስጂድ ነው የተሰራው። ያ ካዕባ መካ ላይ የሚገኘው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ልክ እንደ ተጠየቁ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈቂለ ለሁ ያ ረሱለላህ ማ ሁወ አወል መስጂድ ፊል አርድ ቃል አልመስጂድ አልሐራም ቂለ ለሁ ثم قال ثم المسجد الأقصى فقيل له كم بينهما قال 40 سنة የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ አንተ የአላህ መልእክተኛ ሆይ ምድር ላይ የመጀመሪያ የተሰራው ቤተ አምልኮ ወይንም መስጂድ ማን ነው ሲባሉ አልመስጂድ አልሐራም ካዕባ ነው አሉ። ከዚያስ ተብለው ተጠየቁ። ከዚያ ቀጥሎ ደግሞ መስጂድ አልአቅሳ አሉ፣ ቤተ መቅደስ ወይንም ቤተ መቅደስ ገለጹ። በመካከላቸው ስንት ዓመት ነበር ተባሉ? ቃል 40 ሰነተ የ40 ዓመት ልዩነት ነበር አሉ። አሁን ማን የሰራው የሚል አለ ኮሜንት ላይ ማን ሊሰራው ይችላል? ከቁርአንና ከሐዲስ እስቲንባጥ እናድርግ እስኪ። የአምላክን ትእዛዝ በምድር ላይ የሚፈጽሙት ማን ናቸው? የአምላክን ትእዛዝ ተቀብለው ምድር ላይ የሚፈጽሙት ማን ናቸው? ራሳችሁ በራሳችሁ ጥያቄውን ጠይቃችሁ እንድትረዱት። የአምላክን ትእዛዝ በምድር ላይ ተቀብሎ የሚፈጽሙት ማን ናቸው? ነቢያት። ተመለሰ። ነቢይ ነው አይደለ? በምድር ላይ የአምላክን ትእዛዝ ተቀብሎ የሚፈጽመው። በጣም ጥሩ። ታዲያ የመስጂድ እንዲሰራ የማን ትእዛዝ ነው? የአምላክ ትእዛዝ ነው። በመጀመሪያ ጊዜ ታዲያ በምድር ላይ የተላከው የመጀመሪያው ነቢይ ማን ነው? መልሱ። ማን እንደሰራው ይዛኔ ካዕባንና መስጂድ አልአቅሳን ታገኛላችሁ። የመጀመሪያው የአምላክን ትእዛዝ የተቀበለው ነቢይ ታዲያ ማን ነው? ምድር ላይ አዳም። ማስረጃ አለ ወይ? አዎ ማስረጃ አለ። ማስረጃ قال حذيفة بن اليمان رضي الله عنه سألت رسول الله صلى الله عليه وسلم فقلت له يا رسول الله ما هو أول نبي في الأرض فقال لي آدم فقلت له أكان هو نبي يا رسول الله فقال النبي صلى الله عليه وسلم نعم كان نبيا مكلما أي كلمه الله سبحانه وتعالى بدون واسطة وبدون ملائكة. حذيفة بن اليمان የተባሉት ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ሷሐባ እንዲህ አለ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ለመሆኑ በምድር ላይ የመጀመሪያው ነብይ ማን ነበር አልኳቸው። እርሳቸውም አዳም ነው አሉኝ። አዳም እንዴ እርሱ ነብይ ነበርን አልኳቸው። እርሳቸውም አዎ ለዚያውም አላህ ያናገረው ነብይ ነው አሉት። ምን ማለት ነው አላህ ያናገረው ነብይ? አላህ ያለማንም መካከለኛ በቀጥታ ያናገረው ነብይ ነው ብለው እንዳውም ከፍ ያለ ማዕረግ እንዳለው ሁሉ ገለጹለት። ያ ማለት አላህ ያለማንም መካከለኛ ያናገራቸው ውስን ነብያት ናቸው። ከነዚያ መካከል ያለበት ነው እርሱ ብለው ገለጸ። ነብዩ ሰለላሁ ዐለይሂ ወሰለም አላህ አደምን አናግሯል፣ ሙሳን አናግሯል፣ ነብዩ ሰለላሁ ዐለይሂ ወሰለም አናግሯል። ያለማንም መካከለኛ በቀጥታ በጅብሪል ያናግራቸዋል። ሌሎችንም እነርሱንም ያናግራቸዋል በጅብሪል በኩል። ነገር ግን በቀጥታ ያናገራቸው እነርሱን ነው። ስለዚህ አሁን ምን አገኘን? ካዕባ በምድር ላይ ለመጀመሪያ ጊዜ የተሰራው ቤተ አምልኮ ነው፣ መስጂድ ነው። እሺ ሌላ ልታውቀው የሚገባው ሌላ ነገር አይደለም። አላህ በቁርአን ላይ መስጂድ አልሐራም እያለ ይጠቅሰዋል፣ ግን እንደ አቅጣጫም ተደርጎ ተይዘዋል። እንደ አቅጣጫም አላህ በቁርአን ላይ ለምን ዓላማ እንደሚሰራ ሲናገር ፈወሊ ወጅሀከ ሸጥረል መስጂድ አልሐራም አለ። ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ስለዚህ አቅጣጫ እንጂ ሌላ አይደለም። ያ ለዓለም ላይ ላለን ሰዎች አቅጣጫ ነው። በዚያ ቦታው ራሱ ብትሄዱ መስጂድ ነው። ያ ማለት ሰዎች በዚያ ቦታ የታች ከሆነ ሶላት ይሰግዳሉ ወደዚያ አቅጣጫ ዙረው። ስለዚህ አገልግሎቱ ምንድን ነው? አቅጣጫ ነው። ያ ከአራቱ ማዕዘን በውስጡ ምን አለ ከተባለ በውስጡ ምንም ነገር የለም፣ ምሰሶ ብቻ ነው ያለው። ብዙ ሰው የሚያስበው በውስጡ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስክሬን ያለ ይመስለዋል። አይደለም። ከዚህ በፊትም ገብቶ የጠየቀ ክርስቲያን ስላለ ነገር ግን ውስጡ ባዶ ነው። ምንድን ነው ያለው? ምሰሶ ነው። ምሰሶ ለምን አስፈለገ? ያንን ካዕባን ቀጥ አድርጎ የሚይዝ ሌላ ነገር አይደለም። ስለዚህ በማን ትእዛዝ ነው የተሰራው? በአምላክ ትእዛዝ። በየዘመናቱ ነቢያቶች በመጡ ቁጥር መታደስ ካለበት አላህ ያን የዘመኑን ነቢይ ያዘውና ሄዶ ያድሳል። ለምሳሌ ከነቢያት መካከል ያን ሄደው ካደሱት መካከል አብርሃምና ልጁ ኢስማኤል። አብርሃም ነቢይ ተደርጎ በተላከበት ዘመን ከልጁ ከኢስማኤል ጋር ሄዳችሁ ካዕባን መሰረቱ አለና ከመሰረቱ አንስታችሁ ስሩ ተባሉ። ማስረጃ ቃለ ሱብሓነሁ ወተዓላ ወዓሂድና ኢላ ኢብራሂም ወኢስማኤል አን ጠሂራ በይቲየ ሊጣኢፊና ወልዓኪፊና ወሩክዕ ስጁድ። ወደ አብርሃምና ወደ ልጁ ወደ ኢስማኤል ቃል ኪዳኔን ያዝኩኝ አለ አላህ። የምን ቃል ኪዳን? ሂዱና ቤቴን ወይንም ካዕባን
ስሩ፣ አጽዱ ለሰጋጆች ብሎ አላህ ሱብሓነሁ ወተዓላ አዘዛቸው። ከዚያም አብርሃምና እስማኤልም ሰሩት። ወኢዝ የርፈዑ ኢብራሂሙ አልቀዋዒደ ሚነል በይቲ ወኢስማዒል ይላል። አብርሃምና ልጁ ኢስማኤልም የካዕባን ቤቱን መሰረቱን አንስተው በሰሩ ጊዜ እያለ ይናገራል። አስታውስ ይላል። ስለዚህ አሁን ምን ተረዳን? አንደኛ በአምላክ ትእዛዝ ነው የተሰራው። ሁለተኛ እነዚያ ታዘው የሰሩት ነቢያቶች እንደሆኑ ተረዳችሁ። ለምን ዓላማ ነው? ሶስተኛው ደግሞ የስግደት አቅጣጫ ይሆን ዘንድ ነው። ሶስተኛ አራተኛ ዓላማው ምንድን ነው? ሌላኛው የሐጅ ስነ ስርዓት መፈጸሚያም ጭምር ነው። ታላላቅ የእስልምና መሰረት የሆኑትን ሶላትንና ሐጅን መፈጸሚያ ስፍራ ነው እርሱ። ያ ነው ዓላማው። ገብቶሻል? ሌላ ጥያቄ አለሽ? አይ የለኝም። ውስጡ ያካባው እንዳልከው መቃብር ነበር የመሰለኝ። አመሰግናለሁ። አሁን ገብቶኛል። እሺ ለኔ ያቀጥልልኝ። ይቀጥልልሽ። እሺ ሲፈን እስልምናን ትቀበያለሽ? ፈቃድሽ ነው? ሻሃዳ ነው? እሺ የምለውን ቃል አብረሽ እየተከተልሽ ነው። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይሁን። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንድ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ በሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ነቢያት ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ይህን ትእዛዝ ይህንን የምስክር ቃል ብለው ነው የሚገቡት። ለምሳሌ የመሲሁ ዘመን፣ የክርስቶስ የዒሳ ዘመን ሰዎች ወደ እስልምና ሲገቡ ጊዜ ልክ እንዲሁ ሻሃዳ እየያዙ ነበር የሚገቡት። ማስረጃ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲናገር ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም ትእዛዜን ባስተላለፍኩ ጊዜ አስታውስ ይላል። በእኔ በአምላካችሁ በአላህ እመኑ፣ በላኩላቸው መልእክተኛም እመኑ አልኳቸው አለ። ከዚያም ሐዋርያቶች ምን አሉ? እነሆ በአንተ በአምላካችን በአላህ አምነናል፣ በተላከው መልእክተኛም ልክ እንዲሁ አምነናል፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። በያችሁ የሙስሊምነታቸው ማስመስከሪያ ቃል በአንዱ አምላክ በአላህ ማመን፣ በክርስቶስ መልእክተኛነት ወይም ነብይነት ማመን ነበር። ልክ እንዲሁ በዚሁም ዘመን በአንዱ አምላክ በአላህ እናምናለን፣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት እናምናለን። አሁንም በየሁሉም ነቢያት ዘመን ነቢያቶችን እንደ ነቢይ እናምንባቸዋለን፣ እንቀበላቸዋለን። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል? አንድ ሰው እስልምናን በመቀበሉ አንደኛ በዚህ በምድር ላይ የሚያገኘው ጸጋ አለ። ሁለተኛ በቀጣዩ ዓለም የሚያገኘው ጸጋ አለ። የዚህ ዓለም ትልቁ ጸጋ ምን ይመስላችኋል? የዚህ ዓለም ትልቁ ጸጋ ምንድን ነው? ከኃጢአት መዳን ነው። ከኃጢአት ንጹህ መሆን ነው። ገብታችኋል? ታዲያ አንድ ሰው እስልምናን በመቀበሉ ከኃጢአት ንጹህ ይሆናል ወይ? ይህን ጸጋ ያገኛል ወይ? አዎ። አላህ በቁርአን ላይ ይህን ተናግሯል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን በሐዲስ ላይ ተናግረዋል። ማስረጃ ቃለ ሱብሓነሁ ወተዓላ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። አላህ ምን አለ በሱረቱል አንፋል ላይ? ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲበላቸው ካሉበት ክህደት ወደ እኔ ቢመለሱ፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እንደምምርላቸው ነገራቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ያ ማለት ሰውዬው ሲሰብር ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ይሄ መጀመሪያ የምድር ጸጋ ነው። ከዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ ሆኖ መገኘት ነውና፣ ሁለተኛው ደግሞ ምንድነው? በቀጣዩ ዓለምስ ከሞት እንደምንነሳ ትንሣኤ እንደምናደርግ እስልምና ተናግሯል ወይ? አዎ ተናግሯል። ከዚያ በኋላ ተስፋ ሰጥቷል ወይ? ከሞት በኋላ ዘላለማዊ ሕይወት እንደምናገኝ? አዎ። ገነትን እንደምንወርስ? አዎ። በማስረጃ
ቃለ ስብሓነሁ ወተዓላ አምላክ አላህ ስብሓነሁ ወተዓላ ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው ብሎ አላህ ተናግሯል። ያ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም ሰው አይገባባትም ብለው ተናገሩ። ስለዚህ ዛሬ እህታችን ወደ እስልምና መምጣቷ ይህን ሁሉ ጸጋ ከአላህ ስብሐነ ወተዓላ ዘንድ ተጎናጽፋለች ማለት ነው። ይህን ይመስላል።